ስማቸውን አገራቸውን የመጡበትን ቀናቸውን ሳያውቁ ሲደክሙ አሽሽ እየተሰጣቸው ማበረታቻ ድራግ እየተሰጣቸው በሽተኛው ነው የተቀመጡ ስንት ሰዎች አሉ። እናውቃለን። ሰተት ብለን ስንገባ ማነ ሰው ጎረቤት ነግራኝ እኮ ችግር የለም ይሳቁ አትቀልድ ይቀልዱ። ጎረቤት ነግራን ኧረ እዚህ ቤት ውስጥ የሆነች ሰው አለች ግን በቃ አትናገርም፣ ቆሻሻ ትደፋለች። እህት እንዴት ነሽ ስትባል አትሰማም። ኧረ ምንም ነገር አትሰማም። ምንድን ነው ግን አበሻ ነች ምን ጉድ ነው ምናምን ተብለን ከዛ አቡዳቢ ነው። ከዚህ በፊት ቪዲዮ ላይ ታችላል ዩቲዩብ ላይ ሰተት ብለን የህግ ሰዎች ጋር ስንገባ በነፃ 12 ዓመት በነፃ ሲያሰሯት በነፃ ምን እንደሆነች ራሱ መናገር አትችል። አይታችኋታል ቪዲዮውን እኔ ጋር አይታችኋታል። ስምሽ ማን ነው? አነማ ባርፍ እንታ ሚን ለሽ እንታ ለምን ትጠይቀኛለህ ትለናለች። በቃ እነሱ መስላል ምንም ነገር አታውቅም። ልብስ እነሱ ካልቀየሩላት በስተቀር አትቀየሩ። እንደ ጅብ እንደ አህያ ነው የምትሰራው። ቤቱ ይቅጠረው ስንት አይነት ጉድ እንዳለ። እዚህ ቲክቶክ ላይ እኮ ከመጣች እኮ አንቺ ገጠር ልጅ አይደለሽ? ይሄው እኮ ደህና ቂጣለሽ፣ ደህና ጡታለሽ። ጡት ማሳጃ ሳታረጊ ቂጥሽን እያወዛወሽ የሀገር ባህል ዘፍነሽ ቲክቶከርሽን እኮ ከፍ ማድረግ ትችያለሽ ብላ ትመክራታለች። አንዷ ለአንዷ አረ ቲክቶክ ያይኛል እንዴ በሳምንት ውስጥ 200,000 እና 100,000 ትገቢያለሽ ትላት ትምልላታለች። ከዛስ ዘፈን ትከፍታለች። እዛ ጂፓስ ምናምን ትገዛለች። ከዛ ያን ጂፓስ ይከፈታል። ከዛ ዘነጡ ጎጃሞች ዘነጡ እስቲ አባቷ ቄስ ማህበረሰቧ የለበጣችበት ያን መሰለ ያለ እውቀቷ ያለ ታለንቷ ጓደኛዋ ብቻ ሁኚ ስላለቻት ቲክቶከር ሆና ዘፋኝ ሆና ትቀራለች። ስራው ሲያደቃት ብሎ ደግሞ ማታ ገብታ ደግሞ እሽሽ ግዳው ለሊቱ ሙሉ አረ ምንድነው ጎበዝ እንደው ጸበል ነው የሚያስፈልጋት። ሰው እንግዲህ እንደዚህ አይነት እንግዲህ ጤነኝነት አይደለም። ጓደኛዋ ስለመከረቻት ዝም ብለሽ ሰው ትንሽ ሸሚዝሽን ከፈት ታርጊውና ጡትሽ ብቻ እንዲ ይበል ተብላ ጡቷን ምናምን እዛ በኋላ በቃ ሰው ፎሎ ነው የሚያደርግሽ። ከዛ አንበሳ ይወርድልሻል። ከዛ ሀብታም ትሆኛለሽ ተብላለች። ከዛስ መጣ በለው አረ እንደው ወረ ሰው ወይኔ ይሄ ታሪክ ነገ ባላገብተሽ ልጆች ትወልጃለሽ ህይወት የሚባል ነገር ተሆነ አታፍሪበትም ወይ? ቤተሰብ አትሸማቀቂበትም ወይ? ይሄ ነው እንደ ቤተሰብ መከራይቶ ያሳደገሽ። አንቺ እኮ ይሄ መክሊትሽ አይደለም ባህልሽ አይደለም። አንቺ እኮ በስንት ስነ ስርዓት ጨዋ መልክ እኮ ተወልድሽ ያደግሽ ልጅ እኮ ነሽ። ዛሬ ጊዜ ነው እዚህ ያመጣሽ እና በዛ በኩል የመጣ ሀብት በዛ በኩል የመጣ ዝና መቼ ነው የሚያስቀጥልሽ? ስንት ዓመት ነው የሚያቆይሽ? እንዴት ነው የምታገቢው ባልስ ክብር የሚኖረው ላንቺ? ሞኛቱ ክብር ከምንም ነገር ይበልጣል። እናንተ እግዚአብሔር የሰጣችሁ ነው ይሻላችሁ። የመጣችሁት አንድ ዓላማ ፎከስ አድርጋችሁ የመጣችሁት
ገንዘብ ሰርታችሁ ህይወታችሁን አስተካክላችሁ ቶሎ ጊዜያችሁ ሳይረፍድ ነገሮቻችሁ ሳይበላሹ ሄዳችሁ በወግ በማድረግ አግብታችሁ ከዛ በኋላ ብትፈልጊ ዘፋኝ መሆን ትችላለሽ፣ ብትፈልጊ ዘማሪ መሆን ትችላለሽ፣ ብትፈልጊ የፈለግሽው ማድረግ ትችላለሽ። ለምን ብዙውን ነገር ጨርሰሽ ጎበዝ ነሽ፣ የሆነ ቦታ ላይ ደርሰሻል፣ አንበሳው ነሻል። በቃ ከዛ በኋላ ማንም አንቺን እንዲያርጊ እንዲውኝ እንዲግቢ እንዲውጭ የሚልሽ የለም። አንበሳው ነሻል፣ ጎበዝ ነሻል። ከዛ በኋላ መብትሽ ምንም ነገር ብታረጊ። አሁን ምንም በሌለበት እንዴት ሰው እየታመመ ሰው እንዴት ጤናውን እያጣ ስራው ራሱ ኩላሊት የሚገልበሽ ስራ ነው። ከዛ ደግሞ ማታ ጨፍረሽበት እንዴት ነው ኩላሊትሽ በጊዜ ማይፈርስም? እንዴት ነው ልብሽ ማይፈርስም? እንዴት ነው የካንሰር በሽተኛ ማትሆኑ? ንገሪኝ። ጭራሻውንማ በቃ እኮ ሌላ ታሪክ ውስጥ ገብተዋል እንዴ! ስለዚህ ስለ ይሄ አውሬው ስለ መንፈስ እንኳን የማያውቁ ልጆች ገንዘብ ገብረው እኮ መተው እኮ እኔ ጋ እኮ የመሰከሩ ልጆች አሉ። ምክንያቱም ቲክቶክ ላይ የተገኘ ነገር ሁሉ እውነት እየመሰላቸው አሁን እኮ ማንም እየመጣ የሚቀልድባችሁ እኮ አታውቁም ተብላችሁ ማንም ሁሉ ነገር ግን ቲክቶክ ላይ ትክክል አይደለም። ልንገራችሁ 90% ትክክል አይደለም። ሁሉም ጥሎ እያለፈ ነው ያለው። የተሻለ የተመረጠ አማራጭ እስከሚያገኝ ነው ሁሉም ሰው እናንተ ጋር መጥቶ የሚላገኝ። ቁም ነገሩንማ አታዩትም እኮ ለራስ የሚጠቅም ነገር አታዩትም። ኪሳራ እየከሰርን ነው። እንደ ሀገር እየከሰርን፣ እንደ ቤተሰብ እየተጎዳ ነው። ነግሬያቸዋለሁ። ሞኝ አትሁኑ። አሁን የተሻለ ህይወትን ነገ ለመኖር ዛሬ ብታስተካክሉት፣ ዛሬ የዘራችሁት ዛሬ የምታስተካክሉት ከአሁን ራሳችሁን ቼክ አድርጉ፣ ፈትሹ፣ ከራሳችሁ ጋር ተነጋገሩ። ከራሳችሁ ጋር ቀልድ ምናምን ይቆይ። አሁን ጊዜው አይደለም። አሁን የሚያስፈልጋችሁ ቶሎ ቶሎ ብላችሁ መስመር ያዙ። ሰዎች የያዙትን ነገር ለመሰብሰብ አሁን ነው የሚያስፈልግ። ከረፈደ በኋላ የሚመጣውም ሰው ጤነኛ አይደለም። በህይወትሽ ውስጥ ነገርኳችሁ። መውለድ ግዴታ ላይሆን ይችላል፣ ግን መውለድ ደግሞ ግዴታ ሊሆንላችሁ የምትፈልጉ ሰዎች አላችሁ። ቤተሰብ ከእናንተ የሚፈልገው አንድ ነገር ይኖራል። ቤተሰብ ስሙ። ቤተሰብ ይጠቅማችኋል። የቤተሰብ ምርቃት ነው ወግ ማድረግ የምታይበት ነገር ይሻላል። ታፕታፕ ኮፒ ሊንክ ሼር አድርጉት። ኮምፕሊት ሼር ታፕታፕ አድርጉት። ሜምበር ሁኑ፣ ፎሎ አድርጉት። ሜምበር ሁኑ፣ ፎሎ አድርጉት። ይኸውላችሁ አንድ ሚስጥር ላውራችሁ። አሁን እዚህ ሀገር ላይ የሰው ሀገር የሰው አንድ ነገር ልንገራችሁ። ግብጾችንና ፓኪስታኖችን ውጡ ተብለዋል። ከዚያ ጋር ውጡ፣ ከዚህ በኋላ ለእናንተ ወረቀት አንሰጥም ተብሏል። ሰምታችሁ ከሆነ እና ሀገር ለቀው እየወጡ ብዙዎቹ 9 ሚሊዮን አካባቢ የሚሆን ነው ፓኪስታናዊ እዚህ ሀገር ያለው። ቀልድ አይመስላችሁ። ግብጾች ብዙ ናቸው። ግብጾችን አንፈልጋችሁም ብለዋቸዋል። ነገ ቆይ ኢትዮጵያኖችን አንፈልጋችሁም የሚሉበት ቀን ቢመጣ ምንድን ነው የምትሆኑት? እዚህ ዝም ብላችሁ የምትቀልዱና የምትጫወቱ ሰዎች ነገ ሳትወጂ በግድሽ የያሽን ባዶ እጅሽን ቀልድሽንና አሽቃባጭነትሽንና
ወሬሽን ይዘሽ ሰው ሀገርሽ ትገቢያታለሽ። ወደድሽም ጠላሽም ተጭነሽ በአውሮፕላን በአንቶኖቭ እየተጫንሽ ትደፊያታለሽ። ዛሬ ብልጥ ልትሆኑ ይገባል። የሰው ሀገር የሰው ነው። ተዘጋጅታችሁ መቆየት አለበት። እጃችሁን መሰብሰብ አለባችሁ። ብልጥ መሆን አለባችሁ። በሰው ሀገር ተኝቶ ማደር ራሱ ከባድ ነው። ምን እንደሚፈጠር ነገር አታውቁት። የአንድ ሀገር ዲፕሎማት ሲበላሽ ገደል ነው የሚገባው ሁሉ ነገር። አገርኳችሁ። ግብጾች ከዚህ ሀገር ይወጣሉ ብሎ ማን ያስባል? ፓኪስታኖች ከዚህ ሀገር ይወጣሉ ብሎ ማን ያስባል? ናይጄሪያዎች ከዚህ ሀገር ይወጣሉ ብሎ ማን ያስባል? አሁን ናይጄሪያዎች እኮ ያላቸው ወረቀት እስኪያልቅ ነው እንጂ እየወጡ ነው እያለቁ። ያ ሁሉ ናይጄሪያዊ አሁን የለም፣ ወጥቶ ሄዷል ሀገሩ ገብቶ። በሰው ሀገር የሰው አሁን ቤይሩት ላይ ጦርነቱ በጣም እየከረረ ነው። ነገ የባሰ ነገር ከሆነ ዜጎች ወደ ሀገራቸው ይግቡ የሚባልበት ቀን ይመጣል። ያኔ 30 ዓመት 20 ዓመት 15 ዓመት 60 ዓመት የተቀመጠ ሰው ሁሉ ወደ ሰው ሀገር ማያውቀው ሀገር ይለው ምን እንደሚሆን ታውቃለህ? መስማት ተስኗችሁ ነው እንጂ ብትዘናጉት ነገ የጭንቅ ቀን ስትመጣ የሚያዋጣችሁና የሚጠቅማችሁ ነገር አለ። ሙኝ አትሆኑቶች። ሁሉም ሰው የያዘውን ይዟል። አባልቶ አፋቶ የፈለገውን ነገር አድርጎ ሁሉም የራሱን ህይወት እየኖረ ነው። እናንተ አላችሁ ባዶ ሜዳ ላይ እንዲህ ስትሉ ቢያንስ እንኳን ልብስሽን እስከ መሰብሰብ እንኳን ጊዜ ላይ ሰጥሽ ይችላል። ነግሬሻለሁ። ሙኝ አትሆኑ። ሰላም ነው። እንዴት ነህ? ሄሎ ገስት ላይ ያላችሁ አውሩ እስኪ። ደላንም አልበል ልውል ነኝ። ያኛው አካውንቴ አይጦች ለተወሰነ ለ78 ሰዓት አሳግደውብኝ በዚህ የመጣሁት አይጦች አዘግተውብኝ ነው። ለ78 ሰዓት ትንሽ ታግዷልና በዚህ ነው የመጣሁት። ፎሎ አስደርገኝ። ሌላ እባካችሁ አሁን ሰምታችኋል። ሳሚ የተናገረውን በአጠቃላይ እየሰማችሁ ነው። ብሰሙትም ስሙት። እሱ ከመናገር ወደ አይልም። ከድሮም ጀምሮ ይናገራል። የምትሰሙት ትሰሙታላችሁ፣ የማሰሙትም ያው ውሃ በወንፊት እንደመልቀቅ ነው እና ሌላ ሁለተኛ የምነግራችሁ ነገር ቢኖር እባካችሁ ብዙ ሰዎች በቀደም ዕለት ሳሚ ጋር ገብቼ ከወጣሁ በኋላ ስለ ካናዳ ጠይቃችሁ እባካችሁ የተሳሳተ መረጃ ነው። ካናዳ በአሁኑ ሰዓት ሰው እየተቀበለች አይደለችም። ያለውም ስራ አጥቷል። እባካችሁ ብራችሁን አትበሉ። እባካችሁ ዩቱበሮች ለብራቸው ለጥቅማቸው እያሉ ነው የሚሰሩት። እንደዛ አይነት በማንም ድምፅ አስመስለው እየሰሩ ያሉት። እባካችሁ ብራችሁን ተበልታችሁ ከምትቀመጡ እባካችሁ እህቶቼ፣ በተለይ አረብ ሀገር ያላችሁ እህቶቼ ካናዳ በአሁኑ ሰዓት ምንም አይነት ፕሮሰስ ከፋሚሊው ውጪ እና ከቸርች ፎሎ አድርጉት። ልውሌን ረጅም ጊዜ ያገለገላችሁ የሆነ ቦታ ሆኖ የረዳችሁ ወንድማችሁ ነው። ፎሎ እያደረጋችሁት እሱ ያወራ ፎሎ አድርጉት። እስከዛው ሁላችሁም ፎሎ አድርጉት። አሁን ለፎሎ ሳይሆን የገባሁት በካናዳ ዙሪያ ላለው ኢንፎርሜሽን እባካችሁ 12,000 ብርቱን አትበሉ። በ12,000 ብር አይደለም በ3 ሚሊዮን ብር ካናዳ መግባት ቀላል አይደለም። በኢትዮጵያ ብር በዶላር $30,000 $25,000 እየከፈላችሁ ካናዳ እንገባለን የምትሉት ውሸት ነው። ካናዳ የራሷ አሰራር የራሷ መንገድ አላት። ዝም ብላችሁ በተራ ዩቱበሮች በተራ ካናዳ እንወስዳችኋለን የሚላችሁን አትስሙ እባካችሁ። እኔ በጣም አሁን ብዙ ሰዎች 20,000 ተበላን፣ 5,000 ተበላን፣ 10,000 ተበላን። የሚገርም ነው። 5,000 10,000 በዶላር በኢትዮጵያ ብር ደግሞ 200,000 ተበላን፣ 300,000 ተበላን እያላችሁን። ኧረ እባካችሁን ከድሮ ጀምሮ መለፈልፋለሁ እየተናገርኩኝ ነው። ካናዳ ለመግባት ቀላል አይደለም። ዩቱበሮች ለራሳቸው ጥቅም እያሉ ነው። እዚህ ያሉት ዩቱበሮች እንኳን ካናዳ ያሉት ዩቱበሮች እንኳን ለዩቱባቸው ሽቀላ እንጂ ለእናንተ አዝነው አይደለም የተሳሳተ ኢንፎርሜሽን የሚሰጧችሁ። እና በኢትዮጵያ ያላችሁ አረብ ሀገር ያላችሁም
በካናዳ ኤምባሲ አካባቢ የሚገኘው ቅርንጫፋችን ነው የሚሉ በስተዋል። ቦሌ አካባቢ ቅርንጫፍ አለን። ካናዳ ለመሄድ ምንም አይነት እንትን አያስፈልግም። ይሄን ያህል ለምዝገባ፣ ይሄን ያህል ፓስፖርትሽን ብቻ ነው የምፈልገው የሚሉ ሌቦች በስተዋል። እባካችሁ እህቶቼ ተጠንቀቁ። አንድ ብርም ቢሆን 24 ሰዓት የለፋሽበት ነው፣ ሊቆጭሽ ይገባል። አይደለም 20 ሺህ እና 30 ሺህ ዶላር አይደለም 30 ሺህ 40 ሺህ ብር የኢትዮጵያ ብር አይደለም 100 ሺህ ብር የኢትዮጵያ ብር 4 ብርም ብትሆን በአሁኑ ሰዓት በጣም ይቆጫል። እና ሌላ አይደለም የገባሁት። ያኛው አካውንቴ ለ78 ሰዓት ታግዶብኛል። ከቻላችሁ ፎሎ አድርጉኝ። ይሄንን እባካችሁ እህቶቼ። ካናዳ ነው የሚኖረውና ካናዳ ነው ያለው። ከ10 ምናምን ዓመት በላይ የምናውቀው ብዙ ወገኖቻችንን አስክሬን ስትታመሙ፣ ስትወድቁ፣ ስትቸገሩ ከነሱ ጋር ሁኜ ነበር ማግዛቸው የነበረው እና በፊት እስከዛሬ ድረስ እንግዲህ አለ ከጎናችን ነው ያለው። ይሄ ልጅ ጠንካራ ወንድማችን ነው የሚኖረው፣ የተሻለ ኑሮ ነው። ግን ለእናንተ በጣም ነው የሚጨነቀው የሚያስበው። እውነት እግዚአብሔርን እድሜ ልኩን የሚጮህ ወንድማችን ነው። ያው ያንን አካውንቱን ዘግተውበታል ለተወሰነ ጊዜ። አሁን የኛውን ፎሎ አድርጉት። በጣም ምርጥ ወንድም ነው። ትላንትና ነው የተጀመረው። ሜቢ ዛሬ ነው ነገ ሊከፈት ይችላል ያኛውን አካውንቴን እና እኔ አሁን በካናዳ ዙሪያ ብዙ ነገር የጻፉልኝ ሰዎች ስላሉ ከአንድ 10 ሰዎች በላይ ነው በውስጥ ያወሩኝ። እኔ በዚህ መጥቼ ነው ማውራት የምፈልገው ብዬ ነው ላወራ የቻልኩት። እና እባካችሁ ዩቱበሮችን ቢሆኑ ለዩቱብ ንግድ ነው፣ ዩቱብ ሊነግዱበት ነው እንጂ እውነት ለእናንተ አዝነው አይደለም የተሳሳተ መረጃ የሚሰጧችሁ። በፈረንሳይ ለጋሲዮን ካናዳ ኤምባሲ አካባቢ ኦፊስ አለን የሚሉት የውሸት ነው። መገናኛ አካባቢ የሚሉት የውሸት ነው። ቦሌ አካባቢ ኦፊስ አለን፣ በቀላሉ ወደ ካናዳ እንወስዳችኋለን፣ ክፍያችሁ ይሄን ያህል ነው፣ ፓስፖርታችሁና ፎቶግራፍ ብቻ ነው የሚያስፈልጋችሁ የሚሉት የውሸት። በተስፋዬ ካናዳ ቶሮንቶ በሚኖረው ድምፅ እሱ እናንተን ለመምከር የውሸት ነው ለማለት ያደረገውን ድምፅ ቆርጠው በ12,000 ምናምን ብር ካናዳ መግባት ይቻላል ብለው ቆርጠው ነው ያስገቡት። እሱ ሊል የፈለገው በእንደዛ አይነት ብር አይደለም፣ በቀላሉ ወደ ካናዳ መግባት አትችሉም ተጠንቀቁ ለማለት ያለውን ቆርጠው ነው። በቲጂ በኩል ሰርተዋል፣ እሱንም ቆርጠው ነው። በተለያየ ሰዎች ድምፅ እየገቡ እየቆረጡ ወደ ካናዳ መምጣት ትችላላችሁ ምናምን የሚሏችሁ ሰዎችን ባታምኑ፣ ብራችሁን ይዛችሁ ብትቀመጡ መልካም ነው። እና ኢንፎርሜሽን ካለ እውነት እኔ በሳሚ በኩል በውስጥ ጽፍለታለሁ ስለ ካናዳ ኢንፎርሜሽን ካለ ከጎናችሁ ነኝ፣ ጽፍለታለሁ። ካናዳ ምን አይነት ነገር ላይ ነች በአሁኑ ሰዓት እንደምታስቡት አይደለም። ብዙ ስራ የለም። ብዙ ወገኖቻችን 2 ዓመት 3 ዓመት መጥተው እንደናንተ በጋብቻ የመጡ አሉ። ማሏሸው ጋብቻ መጥተው ግን 2 ዓመት 3 ዓመት ስራ አጥተዋል። ያንን ብር ኢትዮጵያ ውስጥ ቢጠቀሙበት መልካም ነው የምለው። እውነቴን ነው። 2 ሚሊዮን ብር ድምፅ ተውጧል። 2 ሚሊዮን ብር ከፍሎ የመጡ በጋብቻ የመጡ ሰዎችን አውቃለሁ። በአሁኑ ሰዓት ስራ የላቸውም እነሱ። ብራችሁን ይዛችሁ ብትቀመጡ። ለጊዜው ካናዳ ውስጥም ትንሽ የስራ እጥረት አለ፣ እንደሚወራው አይደለምና አመሰግናለሁ። እባካችሁ እህቶቼ ተጠንቀቁ፣ እነዚህ ሌቦች ናቸው። ካናዳ በቀላሉ መግባት አይቻልም። ካናዳ ገባለሁ ካልሽ ኡጋንዳ ግቢ፣ ኬንያ ግቢ፣ ሱዳን ግቢ። ከዛ ፕሮሰስ ወረቀት የሚልክልሽ ሰው ካገኘሽ በቀላሉ ወደ ካናዳ መምጣት ትችላላችሁ። ካለበለዚያ ግን ከኢትዮጵያ በቀላሉ ወደ ካናዳ እንወስዳቸዋለን የሚሉትን ሌቦች ተጠንቀቁ። ለዩቱበር እና ለሌብነት ነው። እባካችሁ እህቶቼ ተጠንቀቁ ለማለት ያህል ነው። ሳሚ ቴንኪው፣ አመሰግናለሁ። እኔም አመሰግናለሁ። ቴንኪው ጓደኛዬ። ያው እንግዲህ ሰምታችኋል። ቀላል አይደለም የነገራችሁ መረጃ። ያው የሚወዳችሁ ሰው እንደዚህ መረጃ ይሰጣችኋል። እኔ ግን እንደ ሀሳብ ደግሞ የምናገረው አረብ ሀገር ያሉ እህቶቻችን አሁን ሌላ ሀገር አይደለም የሚያስፈልጋቸው፣ አሁን እረፍት ነው የሚያስፈልጋቸው። ደክሟቸዋል። አውሮፓ ሜድሽ፣ ካናዳ ሜድሽ፣ ያው የሚጠብቅሽ ስራ ነው። ለዛውም እረፍት የሌለው ስራ፣ ድካም ያለው ስራ።
እዚህ ኩላሊትሽን ጨርሰሽ እድሜሽን ጨርሰሽ ጊዜሽን ጨርሰሽ ተጨማሪ ገንዘብ ደግሞ ያለሽን አጥራግርገሽ አውጥተሽ ደግሞ ወደ ሌላ ሀገር ሄደሽ የተሻለ ነገር ለማድረግ አይደለም። እኔ ይኸውላችሁ ሀገር ብትቀያየሩ አይምሮ ካልተቀየረ ለውጥ አያመጣም። ጉልቻ ቢለዋወጥ ወጣ ያጣፍጥ። ዋናው በቃኝ ተመስገን ይሄንኑን ይባርክልኝ ባለውበት ደግሞ እስኪ እግዚአብሔር የሚያደርገውን እስካሁን እኔ ታግያለሁ ደግሞ እግዚአብሔር ይጨመርበት ነው የሚባለው እንጂ ትግል ምን ያደርጋል? እናንተ እኮ አሁን ስላላያችሁት ነው እንጂ ሄዳችሁ ስታዩት ደግሞ እንዴት እንደሚያስጠላችሁ ነው ልንገራችሁ። እኔ የሚገርመኝ ነገር ዱባይ ውስጥ ኑረው እኮ 10 ዓመት 5 ዓመት ተቀምጠው እኮ ዱባይን እኮ አያውቋትም። አንድ ቀን እንደ ሰው እንኳን ወጥተው እኮ ከተማውን ወጥተው ተዝናንተው አያውቁም። የኛ ልጆች እረፍት ሲወጡ በዓል ሲመጣ ይመጣሉ። ሻርጃ የአበሻ ምግብ ቤት ይፈልጋል፣ በሆነ ቦታ ላይ ይገባል። በቃ አለቀች፣ አጃዛው አለቀች፣ ተመልሰው መግባት። ይሄ መዝናኛ ቦታ ትልልቅ ቦታ ይሄ እነ ቡርጅ ከሪፍ እነ መሪና ሞል ምናምን በቃ ቢያንስ እንኳን አይምሯቸውን ለማደስ እንኳን እንደዛ አድርገው ቡርጅ ከሪፍ አጠገብ ከስሩ ያለች ልጅ ቡርጅ ከሪፍን አታውቁም። እኔ እኮ ይገርመኝ ነገር ያው እኮ ነው ሁሉም ሀገር ካልሰራችሁ ዝቅ ካላላችሁ ዋጋ ካልከፈላችሁ ለውጥ አይመጣም። ሄዳችሁ ፕሮፌሰር ዲግሪ አትወጡ። አዎ የኔ ቁጥር ነው። አዎ የኔ ቁጥር ነው 054 24 18 ነው 18 062 ነው። እዚህ ጋር ግን ሳትጨምሪ አዎ ልክ ነሽ። አይ 062 ልክ ነው 054 24 18 062 ነጭ ስለለበስኩ ነጭ ሆኖ ነው የሚታየው። ለማንኛውም የኔ ስልክ አዎ 054 24 18 062 ነው። ባዮ ላይም ስልክ ያለላችሁ ውሸት ነው ባካችሁ። ምንም ማንም ለእናንተ አዝመው አውሮፓ ምናምን በሷም ተሰርቷል ግን ውሸት ነው። እውነት ነው የምነግራችሁ፣ ውሸት ነው። እነሱ ለራሳቸው ነው። እባካችሁ ውሸት ነው። በሷ ተሰርቷል፣ በተስፋዬ ተሰርቷል፣ ትዕግስት ዩቱበሯ በሷ ተሰርቷል፣ በብዙ ሰዎች በእኔ ራሱ ታይቀር ተሰርቷል እና ውሸት ነው። እኔ ልል ፈለኩት አሁንም እነግራችኋለሁ፣ በእንደዚህ በቀላሉ ካናዳ መምጣት አይደለም ከኢትዮጵያ ከኤሮፕ ካናዳ ለመግባት በጣም ይከብዳል። ከኤሮፕ አሜሪካ ያሉት እኛ ጋር ገብተው በጣም ይከብዳቸዋል። ከአሜሪካ እዚህ ጎረቤት ነች፣ ሰበታና ሱሉልታ ማለት ነው። እዚህ መጥተው እንኳን ለወረቀት ለማግኘት በጣም ይከብዳል። ካናዳ እንደ ሌሎቹ ሀገር አይደለችም። በጣም ከባድ ነው እና ውሸት ነው። በእሷ የተሰራውም ውሸት ነው፣ በሌሎችም የተሰሩት ውሸት ነው። በቀላሉ አሁን እንኳን በኮሌጅ ደረጃ በትምህርት ቤት ደረጃ እንኳን በዩኒቨርሲቲ ደረጃ አንዳንድ ዩኒቨርሲቲዎች ይሰራሉ፣ ሌሎች ኮሌጅ ግን ተዘግተዋል። በትምህርት ደረጃ እንኳን ተዘግቷል። ለምን? እድሜ ለኢንዲያኖቹ አበላሹት ነገሮችን። በፊት ቀላል ነበር በትምህርት ለመምጣት፣ አሁን በኢንዲያኖቹ የተነሳ አበላሽተውታል። ኢንዲያኖቹ ራሳቸው በቀን ከ10,000 በላይ ዲፖርት እየተደረጉ ነው፣ በአጭበርባሪ ሁኔታ እየመጡ ማለት ነው። እና አዎ ልክ ነው፣ በማነው ስሟም ተሰርቷል እና ውሸት ነው ለማለት ያህል ነው። ቴንኪው ሳሚ፣ አመሰግናለሁ። ነገ ከነገ ወዲያ ሲከፈት ያኛው አካውንት ያገኛለሁ። መልካም ጊዜ ይሁንላችሁ ሁላችሁንም። እግዚአብሔር ያክብርልኝ። ቴንኪው። በውስጥ እንደዋወላለን። ቁጥሬን አስቀምጬልሃለሁ። አግኝቼዋለሁ። እሺ አባቴ። እሺ በውስጥ ሜምበሩኑ ፎሎ አድርጉት። ሜምበሩኑ እስኪ ለያችሁ ሜምበሩኑ ፎሎ አድርጉት። ታፕታፕ ኮፒ ሊንክ ሼር አድርጉት። ቴንክ ዩ አመሰግናለሁ። ቢያንስ ቴንክ ዩ እግዚአብሔር ያክብርልኝ። ግን በጣም የሚገርመኝ ጋይስ እንዴ
አይጦቹን 200 300 ሺህ ታደርሳላችሁ አይደለ እንዴ? ሳሚን ለምን አታደርሷቸውም? አሁን እችን በቀደም ለታችን ስላልኩኝ ነው የታገደብኝ እና አሁንም ደግሞ አለው ምንም ነገር አመጡብኝም። እኔ እግዚአብሔር የተመሰገነ ይሁን። የራሱ 4-5 እየተዘጋ ነው እንዳታዘጋብኝ። እኔ እናቴ ይሄው ይበቃኛል። እኔ እንደዚህ የበለጠ አልፈልግም። አይ አንተ የምታውቀው ነገር የለም። ይኸውልህ እኔ ሰይጣን እንዲሰማኝ ራሱ አልፈልግም። እኔ በቃ የኔ ልጆች ብቻ እንዲሰሙኝ ነው የምፈልገው። ሰይጣን ራሱ ከሰማ ራሱ ይሄው ስንት ቀን ተዘግቶብኝ ለ4 ቀን ለ5 ቀን ለ6 ቀን ታግቶብኛል። እኔ እናቴ እኔ ምንም ማለት አይደለም። ለ72 ሰዓት እና ለ78 ሰዓት እንትን ቢልም ምንም ችግር የለም። እና ለማለት የፈለኩት እነሱን እንኳን አሁን ጊፍት ስጡኝ አይደለም ያለው፣ አንበሳ ስጡኝ አላለም። ፎሎ አስደርጉት። በቃ ፎሎ የሚጠቅማችሁ ወንድማችሁ እሱ ነው። ከድሮ ጀምሮ እንግዲህ ከሳሚ ጋር የምንተዋወቀው ከብሬክስ ጋር ማን ነው ከነሱ ጋር የምንተዋወቀው 18 ዓመት። ሳሚ አንድ ያስጨርሰኝ። እነ ዮኒ ማኛ ሃይማኖት በሚቀያየሩበት ሰዓት ነው፣ ያውም ለእናንተ ጠበቃ በማይሆኑበት ሰዓት እነ ዮኒ ማኛ ሃይማኖት በሚቀይሩበት ሰዓት ጅቦ አሁን እንደዚህ ተፈሪ የሆነው ሳውዲ በሚኖርበት ሰዓት እነሱ እንኳን እንዴ ሌላው ቀርቶ ማነች እንትና እንኳን የማዳም ሰራተኛው እኛ ነው የምናውቃት። አሁን ኢትዮጵያ ገብታ ዩቲዩበር ሆና እንደው እናንተ ስትናገር በጣም አንዳንዴ ቅር ይለኛል። ሊዮሾ ራሱ ታስታውሳለህ አይደለ? ኧረ ስም አትጥራ። ኧረ ተው ይሄ ፔጅ በጣም አልፈራም። እኔ አልፈራም። እና ኧረ ተው እና እነሱ እንኳን ሳያገለግሉ ሳሚ የሚያገለግላችሁ ወንድማችሁ ነው። እነሱ እንኳን እኔ ማኛ ምናምን ሳያገለግላችሁ እሱ ነበር የሚያገለግላችሁ ለማለት ያህል ነው። የኛን ተውት፣ የኛን ሰፖርት ነው። በቃ ምንም ችግር የለውም። በቃ እንደዚህ ነው ሲሉ ሰፖርት ለማድረግ እንተባበራቸዋለን። እነሱ ግን ብዙ መስዋዕትነት ይከፍሉላችሁ ነበረ።